منطقة القرن الأفريقي الأوسع تاريخا وحيدا. በጣም ወጥ የሆነ ልዩ ታሪክ ያላት ኢትዮጵያ ከአፍሪካዎቹ ሀገራት በተለያዩ የቅኝ ግዛት ውስጥ ካደሩት በተለየ መልኩ ወጥ የሆነና ልዩ የሆነ ታሪክ ያላት ሀገር ናት ኢትዮጵያ። التي بذلها منلك أثبتت فعاليتها، وانتهت الحرب الإيطالية الإثيوبية الأولى بهزيمة حاسمة للقوات الإيطالية في معركة عدوى عام بعدوا የተጋጠመው ይህ የጣሊያን ጦር በዳግማዊ ምኒልክ ብቃትና አብሮት በነበሩት ተዋጊዎች ብስለት የጣሊያን ወታደሮች ሽንፈትን ተከናንበው ሀገሪቷን ፈጽሞ ከመውረር ተቆጠው ወይም ደግሞ አልቻሉም ማለት ነው። وثولي استمر السلاسي في حصد الاحترام كأحد أقدم رؤساء الدول في العالم. ነገር ግን በዓለም አቀፉ ማህበረሰብ ግን በዛ ወቅት ከፍተኛ የሆነ የዲፕሎማሲም መንግስት አስተዳደር ልቀት ወይም ልቅ ማለት ሊቅ የሆኑ ወይም ደግሞ ከፍተኛ የሆነ የአመራር ብቃት ተብሎ በዓለም አካባቢ ከፍተኛ የሆነ ስም የነበራቸው ነበሩ ይላል። ሁሌ እንደምንለው ነብይ በሀገሩ አይከበርም እንደሚባለው قوى الحلفاء مطالب إثيوبيا بإريتريا ከዛም ኢትዮጵያ ሀገሬን መልሱ ልጄን መልሱ የሚል ጥያቄ በማንሳቷ የተባበሩት መንግስታትም ያንን ተቀብለው بحلول أوائل الخمسينيات يا مالت بمجمراوچ 50ዎች ውስጥ በ1950ዎች ውስጥ انضمت إريتريا إلى إثيوبيا في اتحاد فيدرالي احتفظت فيه بفيدرال ملكو كإثيوبيا كإناتوا غارا إرترا منتصف القرن التاسع عشر أصبحت الإمبراطورية الإثيوبية واحدة من أقوى الدول في أفريقيا. በ19ኛው ሴንቸሪ وكان ያጼ አገዛዝ ወይም ኢምፓየር ስቴቱ እንዳለ ሀገሩ ከነበሩት የአፍሪካ ሀገራት ሁሉ ጠንካራ የሚባሉና እንደ ሀገር መስረታ መዋቅራቸው በጣም ጠንካራ ከሆኑት ሀገራት ውስጥ አንዷ ኢትዮጵያ ነች። إثيوبيا عضوا مؤسسا في الأمم المتحدة عام 1948. ሌላው ትልቁ የኢትዮጵያ ድርሻ በተባበሩት መንግስታት በመስራችነት የተባበሩት መንግስታትን በመስራችነት በ1948 ነው ኢትዮጵያ የተባበሩት መንግስታት መስራች አባል ሆና የታጨችው ማለት ነው። ይሄ ትልቅ የሆነ ሌላው በኢትዮጵያ ጉዳይ ላይ በቃላችን ልንይዘው በፊልማችን ልንሰራው በተለያዩ ገድሎች ልናውጀውና ልናስተዋውቀው ከሚገባ ምርጥ የሆነ የኢትዮጵያ አንዱ መገለጫ ነው። ስለዚህ ኢትዮጵያን ብዙ የማንኳሰሻ ነገሮች ብዙ አለን ብዙዎች አለን። سلاسي يركز جهوده مرة أخرى على تحديث بلاده እንደገና ቀዳማዊ ኃይለ ሥላሴ ከነበረባቸው ችግር ደግሞ ወጣ ብለው ሀገሪቱን ደግሞ እንደገና በህዳሴ ውስጥ መክተት ጀመሩ። تسريع وتيرة التغيير በጣም ደግሞ የቅየራውን ሁኔታ በጣም በመዝለል አሁን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ ወደ ኋላ የቀረንበትን ጉዳይ አንዳንዱን በመዝለል ካልሆነ አንደርስበትም እንዳሉት መሮጥ ብቻ አይደለም በጣም መዝለል ሁሉ ያለብን ነገሮች አሉ እንዳሉት ቀዳማዊ ኃይለ ሥላሴ መዝለል ጀመሩ። برز تافاري كشخصية أكثر قوة خلال عشرينيات القرن الماضي. نعم በአለፉት 20ኛው ሴንቸሪ ላይ በጣም አቅማቸውን ጉልበታቸውን የፖለቲካ ችሎታቸውን ሁሉ በጣም በስፋት ካሳዩ አንዱ ግለሰብ ሆነው ብቅ አሉ። ኦኬ ይህ የምታዩት እንግዲህ አንድ ቲኤም የሚባል የግብጾቹ ሚዲያ ነው። የኃይለ ሥላሴ ታሪክ በዚህ መልኩ ዘግቦታል። አብረን እንመለከታለን ኢንሻአላህ። نهاية مأساوية لإمبراطور إثيوبيا الأخير بعد أن تم العثور على جثته تحت أرضية حمام القصر. يا مجرشاو آيامر يلو يهونا يا إمبايرو ويم يا ቀዳማዊው ኃይለ ሥላሴ ታሪክ በመጨረሻ ሌላው ቀርቶ በመጸዳጃ ክፍል እስከ መቀበር ድረስ በማድረስ መጨረሻው በዚህ መልኩ ያጠናቀቁት የሆኑትን ንጉስ በተመለከተ እናወራለን ይላል። الإمبراطور هايلا سيلاسي الأول ይህ የቀዳማዊው ኃይለ ሥላሴ ከ1892 እስከ 1975 ኢትዮጵያን ያስተዳደሩ ወይም ከ1982 ውልደታቸው እስከ 1975 ድረስ የነበሩ ولد في 23 من يوليو عام 1892 في بلدته إجسا جورو بالقرب من مدينة هرار في إثيوبيا. እንግዲህ በሐረር አቅራቢያ ያለች አንድ ኢብሳ ጎሮ ይባል አካባቢ የተወለዱ ሲሆን منح اسم لج تفاري ماكونين في شبابه
በወጣትነታቸው ልጅ ተፈሪ ተብለው ተሰየሙ። كلمة لج تعني ببساطة ابن بين ልጅ ማለት ያው ابن ነው ያለ ነው ያው በልጅ إنما تفاري تعني الشخص الذي يحترم أو يهاب እንዲህ አይነቱም ሰው ተፈሪ ሚለው ትርጉሙንም እንትን ሲሉት ያው ያብራራ ነው እሱ እኛ በአማርኛ ስለምናቀው ተፈሪ የሚፈራ ወይም ደግሞ የሚከበር ሞገስ ያለው ለማለት مكونين هو اسم والده لذا መኮንን ራስ መኮንን ያባታቸው ስም ሲሆን عرف أثناء نشأته بطفل مكونين الذي يحظى باحترام كبير كان راس مكونين حاكما لمدينة هرار المسورة القديمة في شرق إثيوبيا ራስ መኮንን ባለ ግንቧ ሐረር ወይም ባለ አጥሯ ተብላ የምትጠራው ታሪካዊ የሐረር ከተማ አስተዳዳሪ ነበሩ አባታቸው ማለት ومستشارا رئيسيا لقريبه الإمبراطور منليك الثاني الذي كان إمبراطورا في ذلك الوقت እንግዲህ ዳግማዊ ምኒልክ በ1844 እስከ 1943 የዳግማዊ ምኒልክ ወኪል ወይም ደግሞ ምስለኔ ሆነው በሐረር የሚሰሩ የነበሩ ናቸው አባታቸው ራስ መኮንን هكذا ولد لج تفاري مكونين في عائلة نبيلة هامة كانت مرتبطة بالسلالة الإمبراطورية الحاكمة من خلال جدته لأبيه እንግዲህ ከአባታቸው በኩል አያታቸው ድረስ በተለያዩ እርከኖች ሀገርን ሲያገለግሉ የነበሩ ባለስልጣናትና ትላልቅ መሳፍንቶች የሆኑ ዘር ውስጥ የተወለዱ ሰው ናቸው كان تفاري ينحدر من السلالة السليمانية للملوك الذين حكموا هذا الجزء من أفريقيا منذ القرن الثالث عشر ከ13ኛው ሴንቸሪ ጀምሮ አፍሪካን በተለያየ እርከን በትላልቅ ሱልጣኔት ወይም ደግሞ ትላልቅ ኢምፓየር ወይም ደግሞ የስቴት በጣም ታላላቅ የሆኑ አስተዳደሮችን ሲያስተዳድሩ የሚታወቁ ከሆኑት አንዱ ከሰለሞናውያን ዝርያ የመጣነን ከሚሉ ቤተሰቦች ውስጥ የመጣ እንደሆነ ይነገራል كانت والدة تفاري هي وزير يشيمبيت علي ابنة እንግዲህ ባለቤታቸው ደግሞ የሽመቤት አሊ ይባላሉ أحد الزعماء الحاكمين من مقاطعة والو في الشمال እነዚህ ደግሞ እሳቸው ደግሞ የአንድ የወሎ አካባቢ በአንድ ግዛት የሚመሩ የነበሩ ሰው ልጅ ናቸው ባለቤታቸው ማለት ነው أي استكشاف لحياة تفاري يجب أن يبدأ باستكشاف طبيعة المجتمع الإثيوبي والإمبراطورية التي حكمته في أواخر القرن التاسع عشر እንግዲህ ስለ እነዚህ ሰዎች ስናወራ በዛ ጊዜ የነበረ የአገዛዝ ሂደት የኢምባራጦሮች ወይም ደግሞ ኢምፓየሮች በምን አይነት መልኩ ይመሩ እንደነበረ ወይም ይመሩ አጼዎች ማለት ነው አጼዎቹ እንዴት አድርገው ሀገሪቷን ሲገዙ እንደነበረና ሰዎች እንዴት ሲያስተዳድሩ እንደነበረ በደንብ ኖሃው ሊገባን ይገባል ይላል تمتلك إثيوبيا ومنطقة القرن الأفريقي الأوسع تاريخاً وحيداً قبل 1700 عام عندما حكمت الإمبراطورية الرومانية كل شمال أفريقيا ظهرت مصر الرومانية كمركز مبكر رئيسي للمسيح تمتلك إثيوبيا ومنطقة القرن الأفريقي الأوسع تاريخاً وحيداً በጣም ወጥ የሆነ ልዩ ታሪክ ያላት ኢትዮጵያ ከአፍሪካዎቹ ሀገራት በተለያዩ የቀኝ ግዛት ውስጥ ካደሩት በተለየ መልኩ ወጥ የሆነና ልዩ የሆነ ታሪክ ያላት ሀገር ናት ኢትዮጵያ قبل 1700 عام عندما እንግዲህ ከ1700 ዓመት በፊት حكمت الإمبراطورية الرومانية كل شمال أفريقيا ሮማውያኖች ከአፍሪካ በተለይም ሰሜናዊውን አካባቢ በሙሉ بميجازوبت وقت ظهرت مصر الرومانية كمركز مبكر رئيسي للمسيحية في شرق البحر الأبيض المتوسط بنجو بحر أكبابي يا جبسو روماويانوش جبسوشن بمياز يا جبس أكبابي لاي روماويانوشو كريستنان ياسجبوبتنا ياسراجوبت جزينبر سرعان ما انتشر الدين الجديد جنوبا خارج حدود الإمبراطورية الرومانية عبر نهر النيل وساحل البحر الأحمر كذابوا هلا كذا كبابي برومانيانوچو بكل ألفو يا نايلن وها تكتلو اسكتاتش درس يا كريستنا امنت ودا تاتش دبوبون يا جبسون يدبوب أكبابي إثيوبيان ጨምሮ ማለት ነው أصففوا أطلقوا إلى اكتسب العديد من الأتباع فيما يعرف الآن بإثيوبيا والتي أصبحت فعليا دولة مسيحية نعم
ኢትዮጵያ ይህንን የሃይማኖት በተለይ የኦርቶዶክስ ወይም ደግሞ የክርስትና ሃይማኖት ተቀብላ በጣም በስፋት ከምትታወቅበት አንዱና ክርስትናን ያስተናገደች የተቀበለች ሀገር በሚል ታዋቂ مع ذلك مع فتوحات العرب للشرق الأوسط وشمال أفريقيا في القرن السابع الميلادي انقطعت إثيوبيا فعليا عن بقية العالم المسيحي ከዛ በኋላ የአረቡ በተለይ የእስልምናን ማስፋፋት ሂደቶች በተለያዩ ሀገራት በሰሜኑ ክፍል በተለይ በአፍሪካ በሌሎችም አካባቢዎች በጣም በበዛ ጊዜ ኢትዮጵያ ከሌላው ዓለም ተቋርጣ በጣም ለብዙ ጊዜ ቆየች ይለናል። ይሄ ማለት በፊት የነበረው በንግድም በምንም ከአረቦች ጋር የነበረው ግንኙነት በሙሉ በጣም እና ነብዩም ሰለላሁ ዐለይሂ ወሰለም እስከሚያውቃቸው ድረስ የደረሰበትና ሂድ ወደ ሀበሻ ያ ማንም የማይነካው ማንም እሱ ፊት የማይበደል የሆነ ንጉስ አለላችሁ ብለው ያወደሱት የሆነው ሀገር ከዛ በኋላ በነበረው የአረቦቹ የራሳቸው የእርስ በርስ ጦርነት ከዛም በኋላ ደግሞ የመስፋፋት ሂደት ሌሎች አካባቢዎች ላይ በኃይል የመግባት ምናምኖች ነገሮች በተፈጠሩ ጊዜ የዛኔ ኢትዮጵያ ከአረቡ ግዛት ጋር ተለያይታ ቆየች ይለናል። لكنها لم تتحول إلى الإسلام እናም ግን ይሄ መለያየቷም ደግሞ እንደገና ደግሞ የተወሰኑ በአካባቢዎቿ የተለያዩ ነገሮች መኖራቸው ሙሉ በሙሉ ሀገሪቱን ሙስሊም የማድረግ ወይም ደግሞ በእስልምና ሙሉ በሙሉ ሁሉንም ህብረተሰብ ሙስሊም የማድረግ ስራ አልተሰራባትም ወይም በኃይል ማንም ሰው አልገባባትም እንደማለት ነው። አንዳንድ ሀገሮች በጦርነት በፍትጊያ እገባለሁ አስተምራለሁ አላስተምርም በሚልና ሌላም አይነት አካሄዶች ተሄዶ የተሰለመበት ሁኔታ ስላለ እንደ ግብጽ እንደመሳሰሉት ማለት ነው። تبعا لذلك وعلى مر القرون تطور شكل وحيد من المسيحية هنا استمر بالتمسك بالعديد من الطقوس التي كانت نموذجية لكنيسة القرن الرابع. ስለዚህ በአራተኛው ሴንቸሪ የክርስትናው እምነትን ጠብቁ ኦሪጂኑን እንደ ያዘ በአብዛኛው ሀገሪቷን በደንብ በክርስትናው ዓለም ይዞ በመቆየት ረገድ ትልቅ ቦታም የያዘችው ኢትዮጵያ በዚህ ምክንያት ነው ይለናል። علاوة على ذلك أصبحت السياسة والثقافة الإثيوبية محاطة بالأسطورة التوراتية ومنذ القرن الثالث عشر فصاعدا. ስለዚህ የኢትዮጵያ አብዛኛው የንጉሶች የስሪቷ የነገስታቶች ሂደት የመሳሰሉት ሁሉ ከኦሪት ጋር ወይም ከክርስትናም ጋር እንደዚሁ ከብሉይ ኪዳን ማለት ነው እና በአጠቃላይ ከክርስትና እምነት ጋር በጣም የተሳሰረና ካልቸሯ ምኗም ሁሉ በአብዛኛው ከዛ ጋር የተያያዘ ሆኖ ቀጥሏል ይላል። ادعى حكام مملكة إثيوبيا أنهم ينحدرون من الملك التوراتي سليمان ولذلك ስለዚህ የመሪዎቿም ደግሞ የሱሌይማን ዝርያዎች ነን ወይም ሰለሞን ዝርያዎች ነን በሚል የዘር ግንዳቸው ከሱ የመጣ እንደሆነና ከኦሪት ጋር ግንኙነት እንዳላቸው እየተናገሩ ሄዱ ማለት ነው። أصبحت سلالتهم تعرف بالسلالة السليمانية. ስለዚህም የሰለሞናዊው ዘውግ ወይም የሰለሞን ዝርያ በሚል ወይም የዛ የንጉሠ ነገሥት ተከታዮች ተብለው መታወቅ ጀመሩ። حكمت هذه السلالة السليمانية مملكة كانت تشكل قديما جزءا فقط من شمال إثيوبيا، ولكن بين القرنين الثالث عشر والتاسع عشر بدأت في التوسع. ስለዚህ ይህ አካባቢው በሰሜኑ የኢትዮጵያ አካባቢ የነበረ ስልጣኔና ስርዓት ቀስ ያለ የተስፋፋ በጣም ብዙ አካባቢዎችን መያዝ ጀመረ። نحو الجنوب والغرب والشرق لتغطي በሰሜንም በምስራቅም በደንብ እየተስፋፋ ካልቸሩም ሃይማኖቱ ምኑም እየተስፋፋ በዛው ቀጠለ ይለናል። في النهاية مساحة تقارب إثيوبيا الحديثة. ስለዚህ አሁን ላይ ኢትዮጵያ የምትባለው ግዛት እስክትበሰረት ድረስ በተለያየ ጊዜ የነበሩት መንግስታት ክልላቸውን ያስከበሩ ያሰመሩ የሄዱባትና አሁን መጨረሻ ላይ አሁን ያለችውን ኢትዮጵያ ሰሩ ማለት ነው። ومع توسعها أصبحت الإمبراطورية الإثيوبية دولة متعددة الثقافات تضم العديد من الشعوب العرقية المختلفة التي تعيش تحت حكم الأباطرة. ስለዚህም በአንድ አጼ ስርዓት ውስጥ ሆና ሳለ ነገር ግን በውስጧ በጣም ብዙ የተለያየ እምነት የተለያየ ቋንቋ የተለያየ አስተሳሰብ ያላቸው ሰዎችና ኢቭን ቋንቋና የተለያየ ዝርያ ወይም ደግሞ ጎሳ እና አካባቢ የተለያዩ አይነት የሆኑ እና ስልጣኔያቸውም የተለያየ ቋንቋቸውም አስተሳሰባቸውም የተለያዩ ሰዎችን ሁሉ የያዘች ሀገር ሆና ቀረች። كان أبرز هؤلاء شعبي الأورومو والأمهارة اللذين شكلا معا أكثر من نصف سكان الإمبراطورية.
ስለዚህ በኢምፓየሩ ስቴት ውስጥ ደግሞ በጣም ትልቁን ቦታ ይዘው ሀገሪቱን በማስተናበር በማስተዳደር የሚታወቁት ደግሞ ሁለቱ ጎሳዎች ናቸው አማራና ኦሮሞ የሚባሉት ናቸው لكن الأقليات الكبيرة شملت الصوماليين في أقصى الجنوب والشرق والتغراي في الشمال الشرقي ነገር ግን ሌላ ደግሞ አናሳ የሚባሉና በጣም ደግሞ ትላልቅ ሂደቶች ውስጣቸው የነበሩ ሶማሊያ ትግራይ የሚባሉትም ነበሩ كانت هذه المجموعات العرقية تتحدث لغات مختلفة ولها مظاهر مختلفة نوعا ما የተለያዩ የአለባበስ የአነጋገር ዘይ እንደግዚውም ቋንቋ ሁሉ በጣም የሚታይባቸው ሀገር ናቸው سبيل المثال الأورومو هم شعب كوشي سيطر على الجزء الشمالي الغربي من البلاد وكانوا أكثر استجابة لانتشار الإسلام في المنطقة እንግዲህ ይሄ የአረቡ ትርክት ነው ከኦሮሚያ አካባቢ የሚታወቁት አካል ከቋንቋቸውም ከሁኔታቸውም ለኩሽ የቀረቡ ሆነው ነገር ግን ከዛም በኋላ ወደ ሰሜኑም አካባቢ ድረስ በደንብ የተስፋፉና በብዛትም ደግሞ የእስልምናን ሃይማኖት ከተቀበሉ ጎሳዎች ሆነዋል ይለናል بينما الأمهارة هم شعب سامي سيطر على المرتفعات وكانوا أكثر التزاما بالمسيحية الأرثوذكسية الشرقية ነገር ግን የሰሜኑ አካባቢ ያሉት እና አሁን ላይ አማራ በመባል የሚታወቁት ደግሞ በአብዛኛው ክርስትናን በስፋት በደንብ የያዙትና እንደዚሁም በማስፋፋት ስራ ላይ የሚታወቁ የሆኑት እና ብዙ የኦርቶዶክስ ወይም ደግሞ የክርስትናውን እምነት የያዙት ሰዎች ናቸው أثرت هذه الانقسامات العرقية والدينية على حكم سيلاسي وبالفعل على تاريخ إثيوبيا الحديث بالكامل ይህ አይነቱ የሃይማኖትም የዘርም የመሳሰሉት ክፍፍሎች በኢትዮጵያ ላይ በተለያዩ ጊዜ የሚነግሱ ንጉሶች ላይ በስልጣናቸው ላይ ፈተናዎች ሆነው ቆይተዋል ከዛ ውስጥ ይህን ፈተና ከቀመሱት ሰው አንዱ ኃይለ ሥላሴ ናቸው بحلول منتصف القرن التاسع عشر أصبحت الإمبراطورية الإثيوبية واحدة من أقوى الدول في أفريقيا በ19ኛው ሴንቸሪ ይህ ያጼ አገዛዝ ወይም ኢምፓየር ስቴቱ እንዳለ ሀገሩ ከነበሩት የአፍሪካ ሀገራት ሁሉ ጠንካራ የሚባሉና እንደ ሀገር ምስረታ መዋቅራቸው በጣም ጠንካራ ከሆኑት ሀገራት ውስጥ አንዷ ኢትዮጵያ ነች بحالة لذلك لأن القوى الأوروبية الكبرى كانت تدخل فترة من الاستعمار المتسارع للقارة في الشمال أصبحت مصر فعليا محمية بريطانية በተለያዩ አካባቢዎች ላይ ሌላው ቀርቶ ግብፅን እንግሊዝ ሙሉ በሙሉ ተቆጣጥራት በሷ ስር የምትተዳደር ሆና ባለችበት ጊዜ ሌሎችም የተለያዩ አፍሪካ ሀገራት በተለያዩ ቅኝ ግዛት ውስጥ በነበሩበት ጊዜ ኢትዮጵያ ግን ይሄን ሁሉ ሳይነካት በተነጥላ ብቻዋን ራሷን አክብራ የኖረች ሀገር ነበር وامتد الحكم البريطاني عبر نهر النيل إلى السودان جاري إثيوبيا الغربي እስከ የኢትዮጵያ ጎረቤት ድረስ ሱዳን የሆነችውን የሚያስተዳድረው የእንግሊዙ ሀገር እንኳን ወደ ኢትዮጵያ ወይም የሆነ ሙከራ ቢያደርግም አልቻለም ስለዚህ ኢትዮጵያን አልነካተም ስለዚህ ዳርዳሯን ይዞር ነበር ማለት في النهاية إلى أوغندا وكينيا في الجنوب ሌላው ቀርቶ በዛው በኢትዮጵያ ዙሪያ ጥምጥም ሄዶ ኬንያንና ዩጋንዳን ሳይቀር ገዝቷል إلى الشرق من الحبشة وعلى طول ساحل القرن الأفريقي استحوذت قوى أوروبية على أراضٍ من خلال معاهدات وتدخلات عسكرية ስለዚህ አንዳንዴ በወታደር ኃይል አንዳንዴ በተለያዩ ስምነቶች ሌላው ቀርቶ በኢትዮጵያ ሌላው የምስራቁን የምዕራቡን ምናምን አካባቢ ሁሉ አውሮፓውያኑ ተከፋፍለው ይገዙት ነበር كان أبرز هؤلاء مملكة إيطاليا التي استحوذت على مستعمرتي الصومال الإيطالي وإريتريا እንግዲህ ከዛ ውስጥ ደግሞ አንዱ በተወሰነ ደረጃ ቆራርሰው ከዛ አካባቢ ከያዙት ግዛቶች ሶማሊያ እና የኤርትራ አካባቢን ከገዙት ሰዎች አንዱ ጣሊያኖች ነበሩ في ثمانينيات القرن التاسع عشر ይሄም ማለት በ80ዎቹና በ19ኛው ሴንቸሪ ማለት كما اقتطع البريطانيون والفرنسيون جيوبا صغيرة في شمال الصومال في النهاية ضمت እንግሊዞች ደግሞ የተወሰነም ደግሞ ከሶማሌም የተወሰነ ይዘው ነበር ያው ሞቃዲሾ ምናምን የሚባለውን አካባቢ ማለት معظم أفريقيا تقريبا من قبل القوى الأوروبية فيما عرف باسم التدافع نحو أفريقيا ومع ይሁሉ በአውሮፓ ላይ መጋፋት በሚል መልኩ የተለያዩ የአውሮፓ ቅኝ ግዛቶች አካባቢውን ሁሉ ተከፋፍለው እየቦጨቁ በሚወስዱበትና በሚገዙበት ጊዜ ነበር
ذلك تجنبت الحبشة هذا المصير إلى حد كبير لأن الإمبراطور منلك الثاني بدأ برنامجا للتحديث أنشأ أديس يا إثيوبيا بوقتو ينبرو أزعي ومري داغماي منيلك يهنن كليلوش አካባቢዎች ላይ የደረሰውን ችግሮች እንዳይደርስባት ኢትዮጵያ የተለያዩ ስትራቴጂዎችን በመንደፍ ድንበራቸውን ካስከበሩት አንዱ ታላቅ ሰው ነበሩ أبابا كعاصمة جديدة قوية في مركز الإمبراطورية መጀመሪያ አዲስ አበባን የኢምፓየር ستيتو وانا مكمجا أدرجو مرتو وطور تحالفا مع الإمبراطورية الروسية منذ عام 1893 فصاعدا ليلاو كرتو بأسرا زتين سلاسة وشو هذا المصير إلى حد كبير لأن الإمبراطور منلك الثاني بدأ برنامجا للتحديث أنشأ أديس أبابا كعاصمة جديدة قوية في مركز الإمبراطورية وطور تحالفا مع الإمبراطورية الروسية منذ كروسيا ኢምፓየር ጋር በወቅቱ በጣም ከፍተኛ የሆነ አላይመንት ወይም ደግሞ ትልቅ የሆነ ትስስርን የፈጠሩት ዳግማዊ ምኒልክ عام 1008 عندما ولد تفاري كابن لنبيل إثيوبي بارز منح ألقابا شرفية منذ صغره فعندما كان في الثالث ተፈሪ መኮንን ወይም ደግሞ ቀዳማዊ ኃይለ ሥላሴ ገና ከመወለዳቸው በልጅነታቸው ያደጉ በሚመጡበት ወቅት ነበረ የተለያዩ ኒክኔሞች ወይም ደግሞ መጠሪያ ስሞችን ሲሰጧቸው ነበር 13 فقط حصل على لقب ديجازماتش لمنطقة إدارية بالقرب من هرار وهو ሌላው ቀርቶ የሐረር አካባቢ ራሱ እንዲገዙ ገና በወጣትነታቸው ስራ ከተሰጣቸው በኋላ ደጃዝማች የሚል ስም ተሰጥቷቸው لقب يعني حارس الباب ያ ማለት የበር ጠባቂ ወይም زب طباقي እንደማለት ነው ደጅ አዝማች ተብሎ ይጠሩ يكون هناك إشارات قوية آنذاك إلى أنه سيصعد للسلطة الإمبراطورية لأن ይህ ማለት ገና የኢምፓየሩ ስቴቱን መያዝ ወይም የአጼነቱን ቁንጮ ለመቀዳጀት የሚያበቃ የሆኑ ዝግጅቶችን ገና ከወጣትነታቸው እንደጀመሩት ያሳያል الإمبراطور منلك الثاني كان لديه خط واضح للخلافة في عام 1895 በተለይም ይህንን የዳግማዊ ምኒልክን ወንበር ሊይዝ የሚችሉ ሰዎችን ገና ከልጅነታቸው ከፖለቲካው አካሄዳቸው ከመሳሰሉት እየተሰሩ መተው በስርዓቱ የሚይዙበትን አግባብ ኢትዮጵያ ኦሬዲ የምታቀበት ሂደት ነበር 90 غزا الإيطاليون الحبشة لكن جهود التحديث التي بذلها منلك قوية آنذاك إلى أنه سيصعد للسلطة الإمبراطورية لأن الإمبراطور منلك الثاني كان لديه خط واضح للخلافة في عام 1895 ከዛ በኋላ በ1895 غزا الإيطاليون الحبشة لكن حبشان ورروا مالت طاليانوች جهود التحديث التي بذلها منلك أثبتت فعاليتها وانتهت الحرب الإيطالية الإثيوبية الأولى بهزيمة حاسمة للقوات الإيطالية في معركة عدوى عام بعدوا የተጋጠመው ይህ የጣሊያን ጦር በዳግማዊ ምኒልክ ብቃትና አብሮት በነበሩት ተዋጊዎች በስለት የጣሊያን ወታደሮች ሽንፈትን ተከናንበው ሀገሪቷን ፈጽሞ ከመውረር ተቆጠው ወይም ደግሞ አልቻሉ ማለት 1896 وبذلك تأمن استقلال الحبشة لجيل كامل ከዛም በኋላ في سنوات 1896 ጀምሮ ጣሊያኖችን በዛ አይነት መልኩ በማሸነፋቸው ኢትዮጵያኖች ከቅኝ ግዛት ነፃ የሆኑ ሀገር ሆነው እስከ መጨረሻው ሊዘልቁ ችለዋል مراهقته تمت ترقية تفاري وتعيينه حاكما لمقاطعة سيدامو في الجنوب ከዛም በኋላ የቀዳማዊ ኃይለ ሥላሴ ከነበሩበት የሐረር ወጣ ብሎ ካለው አካባቢ ደጃዝማችነት ወደ ሲዳሞ አካባቢ በአስተዳዳሪነት ለሀገሪቱ ለከተማይቱ ወይም ለሲዳሞ አካባቢ ተመርጠው ሄዱ في عام 1911 تزوج من مان أسفاو وهي أيضا عضو في العائلة ቀደም ሶሪ እናታቸውን ነበር ስጠቅስ ነበር ሚስታቸው ያልኩ ነበር ተሳስቼ ነው እናታቸው ናት አሁን ግን ከዛ በኋላ ቀዳማዊ ኃይለ ሥላሴ መነን አስፋው የምትባለዋን ሴት አገቡ إمبراطورية توفي الإمبراطور منلك الثاني عام 1913 تاريخ ከዛ በኋላ በ1913 ዳግማዊ ምኒልክ ከዚህ ዓለም በሞት ሲለዩ كان حفيده لجي ياسو كإمبراطور معين ከዛ የሳቸው የልጅ የነበሩት ልጅ ኢያሱ በመትክ ተሾሙ لكن ياسو واجه معارضة متزايدة من مجلس الوزراء ومن عمته الأميرة زوديتو
ከዛ የአክስቱ የነበረችው ዘውዲቱ እንደዚሁም ደግሞ ሌሎች በወቅቱ የተለያየ እርከን ስልጣን ላይ የነበሩት ሰዎች ሁሉ የልጅ ኢያሱን ተተኪነት አልፈለጉትም ወይም አልወደዱትም ነበር። هناك قلق من ميله نحو الإسلام وفشله في إدارة الدولة. ወደ እስልምና ልቡ አጋድለዋል። ሌላው ደግሞ በአስተዳደሩም በደንብ አልቻለበትም በሚሉ የተለያዩ ምክንያቶች ከአስተዳደሩ እንዲርቅ ይደረጋል። ما أدى إلى خلعه عام 1916. እናም በ1919 ይህ የልጅ ኢያሱን ስልጣን በማቋረጥ እንዲለቅ አደረጉ። أعلنت زوديتو إمبراطورة وتم تعيين تفاري. ዘውዲቱ ይህንን ቦታ በኢምፓየርነት ወይም በአጼነት ቦታዋን ያዘችው ማለት ነው በንግስትነት። لمكون هيل سلاسي لاحقا كوصيا للعرش وخليفة معين لها. ከዛም በኋላ በመጨረሻው አካባቢ ደግሞ የኃይለ ሥላሴን ወይም ቀዳማዊ ኃይለ ሥላሴን እንደ አማካሪ እንደገና እንደ ደጋፊና አጋዥ ከጎናቸው አደረጓቸው። تطور انقسام واضح داخل الحكومة بين الإمبراطورة زوديتو التقليدية والمحافظة وبين الوصي تافاري الذي أراد تحديث إثيوبيا. نعم ኢትዮጵያን በአዲስ መልኩ ልዩ አድርጎ መግዛት ልብ ውስጥ በጣም ሰፊ ስሜት የነበረውን ተፈሪ መኮንን ወይም ደግሞ ቀዳማዊ ኃይለ ሥላሴ ከመሪቷ ወይም ከንግስት ዘውዲቱ ጋራ ያላቸው ልዩነት በተወሰነ ደረጃ እየሰፋ መጣ። برز تافاري كشخصية أكثر قوة خلال عشرينيات القرن الماضي. نعم በአለፉት 20ኛው ሴንቸሪ ላይ በጣም አቅማቸውን ጉልበታቸውን የፖለቲካ ችሎታቸውን ሁሉ በጣም በስፋት ካሳዩ አንዱ ግለሰብ ሆነው ብቅ አሉ። حيث بدأ برنامج تحديث متعدد الأوجه يهدف لجعل الحكومة والإدارة تشبه القوى الأوروبية. የአውሮፓን ኃይል የአውሮፓን ስታይል ወይም ደግሞ ሁኔታ የምትከተል ሀገር እንድትሆን ትልቅ የሆነ ፍላጎት ይዘው የሚንቀሳቀሱት ቀዳማዊ ኃይለ ሥላሴ በጣም ፊት ለፊት እየወጡ መጡ። مقتديا بتجربة اليابان تم إنشاء نظام በተለይ የጃፓንን ሙከራዎች ሌሎችም حكومي على الطراز الغربي وبدأت إثيوبيا في التقدم لعضوية عصبة الأمم. ከዛም በሳቸው ወቅት ነው ኢትዮጵያ የተባበሩት መንግስታት አባል መሆን የቻለችው። በነገራችን ላይ እንደነዚህ አይነት ነገሮችን ስንማር ስናውቅ የተለያዩ እኛ በተለያዩ ምክንያቶች በሐሳብ ምንለያያቸው ነገስታቶች በኢትዮጵያ ላይ ያላቸውን መልካም አሻራዎች ደግሞ ይሸፍንብናል። ብዙ ጊዜ ወዐይኑ ሪዳ عن كل عيب كليلتين ወይም ከሊለቱን ይልና አንድ የአረብ ገጣሚ የፍቅር አይን ብዙ ጊዜ የሰዎችን ነውር ትደብቃለች ይላል። ብዙ ጊዜ ሰዎች የሆነን ኃይል ሲያፈቅሩ ወይም ሲወዱ የሚጨፈኑበት ነገር አለ እና ጥፋት እንኳን ቢሆን ጥፋቱን አይደለም ብለው ለመከራከር ይዳዳቸዋል። በተቃራኒው ደግሞ ወዐይኑ ሱኽጢ ቱብዲል መሳዊያ ሰዎች ደግሞ ጥላቻ ብቻ ሲነግስባቸው ማየት የሚችሉት ጥፋትን ብቻ ነው። በቃ ደግሞ ምንድነው ብታወራው ምን አርጎ ነው ለኢትዮጵያ ምናምን ይልሃል። ከዛ ኖ ኢትዮጵያን አንደኛ አሁን ላይ የተባበሩት መንግስታት ውስጥ የተመዘገበች አንድ ሀገር ለማድረግ በዛ ጊዜ የመጀመሪያውን ጥንስሱን ስራውን የሰሩት ቀዳማዊ ኃይለ ሥላሴ ናቸው ስትባል አንድ ሪኮግኒሽን ታገኛል ለሳቸው ተሰጣ። وأصبحت عضوا فيها عام 1923. እንግዲህ ኢትዮጵያ በ1929 ነው የተባበሩት መንግስታት አባል የሆነችው። ይሄ ማለት እነ ግብጽ እነ ምናምን ሱዳን በእንግሊዝ አስተዳደር ውስጥ እስከ 50ዎቹ በ1950ዎቹ 52 ምናምን አካባቢ ነው ነፃ የወጡት። ኢትዮጵያ ግን በ1929 የተባበሩት መንግስታት አባል ናት። ስለዚህ በወቅቱ የነበሩት ትንሽ ቁጥር ያላቸው ሀገር ውስጥ አንዷ ናት። ለዚህ ምክንያት የነበሩት ትልቅ ሰው ንጉሱ አጼ ኃይለ ሥላሴ ናቸው ስትል አንድ ለኢትዮጵያ ያበረከቱትን ትልቅ ነገር ታያለ። شملت الإصلاحات إدخال الكهرباء ربط المدن بالطرق والسكك الحديدية. ከዛ በጣም ትላልቅ ስራ በኢትዮጵያ ከተሰሩት ውስጥ በኃይለ ሥላሴ ጊዜ አንደኛ የኤሌክትሪክ የማገናኘት ስራዎች በስፋት የተሰሩት በአጼ ኃይለ ሥላሴ ጊዜ ነው። ስለዚህ አንዳንድ ጊዜ የሆነ ገጠር ውስጥ ሆነህ እንኳን ቲክቶክ ከፍተህ እቺ በምታያት መስኮት
የሆነ ነገር ማለት የቻልከው አንዳንዴ በእሳቸው በተሰራ የተወሰነ ስራዎች ነው ማለት ነውና ከዛ በቅብብሎሽ የመጣ ነው የእሳቸው እጅ አለበት ማለት ነው ስለዚህ ኤሌክትሪክ እንደውም በኤሌክትሪክ ዝርጋታ ውስጥ እስካሁን ድረስ አይ ቲንክ የእሳቸውን የሚያክል የሰራ መንግስት ያለ አይመስለኝም ትንሽ ጥናት ቢፈልግም ማለት ነው ምናልባት ልትሞግቱኝ ትችላላችሁ በኋላ ላይ አይደለም እንዲህ ልትሉ ይችላል ቁጥር ከተቀሳችሁ ላይ ይቀበላል ግን በተለያዩ ምክንያቶች የአንደኛው ኤሌክትሪክ ሁለተኛው የባቡር ሐዲድ ዝርጋታ በመስራት እንደዛው ቀዳማዊ ኃይለ ሥላሴ የመጀመሪያውን ቦታ ይይዛሉ وتأسيس البنك الوطني الإثيوبي عام 1927 ሌላው በ1929 የኢትዮጵያ ንግድ ባንክ ደግሞ ኢንተርናሽናል በሆነ አይነት መልኩ የሚታወቅ የሆነ የናሽናል ባንክን የመሰረቱት እሳቸው ናቸው ይሄም ሌላ አንድ ደግሞ ለእሳቸው የሚገባ የሆነ ሀገራዊ ስራ ነው كما تم تعديل النظام القضائي واستبدال العقوبات القاسية بنظام قانوني غربي ሌላው የአውሮፓን አስተዳደር ቀስመው ከዛ ትምህርት በመውሰድ የኢትዮጵያ ፍርድ ቤቶች ከነበረው ይሄ ዝም ብሎ እዛ ጋር በመደዳ ስቀለው ምናምን አይነት ወይም ከመገረፈው ምናምን ከሚለው እንዲሁ አንዳንዴ በጣም ለምሳሌ ባጼ ዮሐንስ ጊዜ ከነበሩ በጣም ጭካኔ የተሞላባቸው ፍርዶች ከሰማሁት ሁለት እጅ ሁለት እግር ቆርጠው ጫካ ውስጥ የጣሉት ሰው ነበር በጣም ስላበሳጫቸው ማለት ነው ምን ይሁን ምን ጥፋቱ ግን አንድ ሰው ሁለት እጁን ሁለት እግሩን ቆርጠህ ምንም ነገር እንዳይንቀሳቀስ አድርገህ ጫካ ውስጥ መጣል ደሙ ዛው ፈሶ እንዲሞት ማድረግ ምን ያህል ከባድ እንደሆነ ሁላችንም እናውቃለን እንዲህና መሰል ለምሳሌ ሌላው ደግሞ ግራግሩን እና ቀኝ እጁን ቆርጦ እንግዲህ ሚዛን እንዲያጣ ይሄ የፈርዖን ቅጣት ይባላል ልክ እንደ ፍርዓውን لأقطعن أيديكم وأرجلكم من خلاف ثم لأصلبنكم أجمعين ይላል ፈርዖን ከቅጣት ውስጥ ከቀኝ እጅህንና ግራግርህን ቆርጬ ከዛ አንጠለጥልሃለሁ የሚል ነውና እንደዚህ አንዳንዴ ፒያሳ ላይ ሊሆን ይችላል ወይም የሆነ ቦታ ላይ ሰዎች ተንጠልጥለው ልታይ ይችላል በቃ እና ይሄ በኢትዮጵያ ታሪክ ከታለፉ የተለያዩ የቅጣት አይነቶች ናቸው ስለዚህ እንደነዚህን አይነት ቅጣቶች ትንሽ ሞደርናይዝ በማድረግና የአውሮፓዎቹን ገና ይሄ አዲስ የተጀመረ የፍርድ ቤት አሰራር የጀመሩት ቀዳማዊ ኃይለ ሥላሴ ናቸው እዚህ ላይ ትንሽ ልጨምርላችሁ ሌላው የኢትዮጵያ የማህከመ ሸርዕያ ወይም የሃይማኖት በሃይማኖት ደረጃ የሙስሊሞቹ ከጋብቻ ጋር ከወቅፍ ወይም ከስጦታዎች እና ለህብረተሰብ የሚሰጡ የሆኑ እና ባንንም ሰው በህብረት የሚገለገልባቸው ነገር ግን ለግል የማይሆኑ ወቅፍ ይባላል ወይ ለመስጊድ ወይ ለምናምን ብቻ የሚሰጡ የሆኑ ስጦታዎች አንድ ሰው ሲሞት ንብረቱን ለነዚህ አይነት ሲያስረክብ ያንን በማስተዳደር ረገድ የሚረከብ የሆነ ማህከመ ሸርዕያ ወይም ሸሪዓዊ ፍርድ ቤት የሚባለውን የመሰረቱት እሳቸው ናቸው ቀዳማዊ ኃይለ ሥላሴ رغم أن العبودية ሌላ አንድ ከዚህ ጋር መጨመርላችሁ የኢትዮጵያው አሁን ላይ ምናነበው ብቸኛው በጣም ልዩ ሆኖ እስካሁን ድረስ ማንም ሰው እሱን ተመሳሳይ ሊሰራ ያልቻለ የሞከሩ ብዙ ሰዎች አሉ ለምሳሌ ሼህ መሐመድ ዘይን ዛህረዲን የሚባሉ ትልቅ ሐሊም አላህ ይጠብቃቸው እሳቸው ሞክረዋል ቁርአንን ለመተርጎም አንድ ሼህ ሰዒድ አህመድ ሙስጠፋ እንደዛው ሞክረዋል በጽሁፍ ደረጃ በደንብ ተደራጅተው እስከ መጨረሻው ባይመጣም ሌሎች እንደገና አንዳንድ ወጣት ወንድሞችም ትንንሽ ሞክረዋል ግን እስካሁን ድረስ ያንን የሚመስል ማንም ሰው ሊሰራ ያልቻለ የሆነውን የቅዱስ ቁርአንን ትርጉም በአማርኛ ያሰሩት ቀዳማዊ ኃይለ ሥላሴ ናቸው ቀዳማዊ ኃይለ ሥላሴ እንደነ ሐጂ መሐመድ ሳኒ ሐቢብ ሼህ ሰዒድ የሚባሉና ሌሎችን ሼህ በሽር ዳውድ እንደነዚህ የሚባሉ ዑለማዎችን ጠርተው ከተለያዩ አካባቢ የነበሩ በጣም ዕውቀታቸው የመጠቁ የሆኑ ሰዎች እስኪ ይህንን የአረብኛ የሆነውን የቁርአን ህብረተሰቡ በአማርኛም እንዲረዳው ይተርጎም ብለው ያስተረጎሙት እሳቸው ናቸው ይሄም አንዱ በጣም በመግቢያው ላይ ስለዛ ጉዳይ እና ሐጂ መሐመድ ሳኒ የጻፉት ነገር ስላለ ብታነቡት ደስ ይለኛል ظلت موجودة في المجتمع الإثيوبي آنذاك ولم يلتزم تافاري بجهود كبرى لإلغائها في ذلك الوقت ሌላው የአውሮፓው ምናምን አካባቢ ከባሪያ ስርዓት እየተላቀቀ ያለበት በመሆኑ
በህገ መንግስት ደረጃ የባሪያ ስርዓት ይቅር ተብሎ ሙሉ በሙሉ ባይታወጅም ነገር ግን ፊት ለፊት ወጥቶ የባሪያ ስርዓት የሚባለው ነገር በጣም እንዳይንሸራሸር ካደረጉት ሰው ደግሞ አንዱ ቀዳማዊ ኃይለ ሥላሴ ናቸው። የባሪያ ስርዓት ይባላል አለ ግን በጣም ግን እንዲስፋፋ ወይም ደግሞ በጣም ሰዎች እንዲኩራሩበት ግን የማድረግ እንትኑን ግን የቀነሱት ሰው እሳቸው ናቸው ንጉሱ ኃይለ ሥላሴ። نمت سمعة تافاري الدولية خلال العشرينات بفضل رحلاته الخارجية. ሌላው በጣም የሚታወቁበት ከሆነው ነገር የተለያዩ የዓለም ሀገራት ጋራ የዲፕሎማሲ የሆነ ጉብኝቶች ናቸው። በጣም ብዙ የሆኑ ሀገራትን በተለይ አውሮፓ ምናምን አይተናል። አንዳንዶቹ እስከሚሰግዱላቸው ድረስ ሲያጎወድዱላቸው አይተናል። አሜሪካኖቹ፣ እንግሊዞቹ እንደነ ንግስት ኤልሳቤት ሌሎችም በጣም እዚህ ድረስ አምጥተው ደግሞ አባይ ድረስ መጣ ጎንበስ ብላ እንትን ስትላቸው ሁሉ አይቻለው አንዳንድ ፎቶዎች። ስለዚህ ያ ሁሉ የሚያሳየው በጣም ንጉስ ተፈሪ ወይም ደግሞ ቀዳማዊ ኃይለ ሥላሴ ከዓለም ጋራ አሁን የምናየው አንዳንድ ዲፕሎማሲ ምናምን ብለን ዶክተር አብይ ሲሰሩት በጣም ደስ ቢለን ሞቅ ቢለን ሀገራችን ገሌ መጣ ጠቅላይ ሚኒስትሩ እንዲቦታ ሄዱ ብሪክስ ጋር ሄዱ ምናምን ስንል የምደሰተውን አይነት ጠቅላይ ማናው ቀዳማዊ ኃይለ ሥላሴ ያኔ ያርጋውታል በጣም በስፋት ያው በጣም በሚገርም አጀብ በሚገርም የሆነ ምንድነው ይባለው በሚገርም የሆነ ሞገስ በሚገርም አይነት በዛ ጊዜውን የመጠነ የሆነ ልክ አሁን ደግሞ ያለው የራሱ የሆነ አካሄድ አለው። وبحلول عام 1928 ከዛ በኋላ ወደ በ1928 እና መጨረሻው አካባቢ ላይ احتكر السلطة وتوج ملكا نيغوس ሙሉ በሙሉ ንጉስ ወይም ንጉሰ ነገስት የሚባለውን ስያሜ አገኘው። ثم بعد وفاة الإمبراطورة زوديتو عام 1930 أعلن تافاري إمبراطورا جديدا باسم هايلا سيلاسي الأول. ከዛ በኋላ የ1930 ላይ ንግስት ዘውዲቱ ከዚህ ዓለም በሞት በሚለዩበት ወቅት በምትኩ ሙሉ የሆነ ንጉሰ ነገስት የሚባለውን ስም ወስደው ቀዳማዊ ኃይለ ሥላሴ በሚል አዲስ መጠሪያ ይህንን ትልቁን ስልጣን ወይም ንግስናቸውን ተረከቡ። بعد تتويجه إمبراطورا في نوفمبر 1930 أشرف هايلا سيلاسي سريعا على إدخال أول دستور حديث لإثيوبيا عام 1931. እንግዲህ በ1930 ንግስናቸውን ከተረከቡ በኋላ ያው ኖቬምበር ውስጥ ስልጣናቸውን ከወሰዱ በኋላ በጥቂት ወራቶች ውስጥ እንግዲህ በ1931 መጀመሪያው አካባቢ ላይ የኢትዮጵያን ህገ መንግስት በአዲስ መልኩ አረቀቁ ይላል። ከአውሮፓ ከመሳሰሉት በሙሉ ከተያዙ ልምዶች ጋራ አብረው ተዋህዶ ኢትዮጵያ ለመጀመሪያ ጊዜ ህገ መንግስት የሚባለውን እንደ አሁን ዱስቱር በአረብኛ የሚሉት ወይም ደግሞ የህገ መንግስት ስርዓትን የመጀመሪያ የጀመሩት እሳቸው ናቸው። نص على إنشاء هيئة تشريعية من مجلسين يشارك الإمبراطور فيهما السلطة. كانت السنوات الأولى ያ ማለት ሌላው ሁለት እንደ ፓርላማ አይነት እና የኮንግረስማን አይነት ሰዎች ስልጣናቸውን እንግዲህ የሚሳተፉ የሆኑ ኃይሎችን እንደዛው በተሳታፊነት ይሄ ሁሉ የአውሮፓን ስልጣኔ በተለይ በአስተዳደር ረገድ ወደ ሀገራችን በማምጣት ፓርላማን በመመስረት ፓርላማን በመገንባት ምናምን በጣም ትልቅ ስራ ሰርተዋል። ትምህርት ቤት በመስራት የመጀመሪያው ታዋቂ እሳቸው ናቸው። ሌላው ቀርቶ የማታ ትምህርት ቤት በመስራት የመጀመሪያው ሰው ናቸው። ዩኒቨርሲቲዎችን በመስራት የመጀመሪያው ሰው ናቸው። ሌላም በኋላ ላይ የሚያነሳቸው ነገሮች ስላሉ ይሄ የማይጠቅሳቸውና እኔ ካነበብኩት ብቻ የሚጨምራቸው ነገሮች ናቸው። من حكمه علامة على جهوده لتوسيع برنامج التحديث. لكن نعم በጣም ሰፊ የሆነ ኢትዮጵያን የማደስ ተሕዲስ ማለት ኢትዮጵያን ወደ አዲስ ምዕራፍ በማሻገር ረገድ በጣም ሰፊ ስራ የሰሩ ነበሩ ይለናል። إن ظلا كان يخيم بشكل متزايد على إثيوبيا. في عام 1922 استولت الحزب الفاشي الوطني بقيادة بينيتو موسوليني على الحكومة الإيطالية. ከዛ በኋላ በዛኛው ሳይድ ደግሞ ጣሊያን ከሁለተኛው ዓለም ጦርነት መምጫዎቹ አካባቢ ሙሶሎኒ የሚባል ሰው ስልጣኑን ያዘ በጣሊያን። كان أحد رغبات موسوليني العظيمة هو بناء إيطاليا كقوة عظمى مرة أخرى. ስለዚህ በዋናነት የሙሶሎኒ እሳቤ ጣሊያንን እንደ አዲስ ማንገስና በአካባቢው ላይ ትልቅ ማድረግ ነበር። وإحياء الإمبراطورية الرومانية القديمة. የዱሮን የሮማውያንን ስርዓት እንደገና ማምጣት ህልሙ ነበር። تحقيقا لهذا
هذه الغاية انخرط في سلسلة من الأعمال العدوانية في ليبيا وكورفو وألبانيا. እንግዲህ በሊቢያ በኮርፎ በአልባኒያ በእነዚህ አካባቢዎች ላይ በሙሉ ይህንን የበላይነቱን ለማሳየት ዘመቻውን ቀጥሎ በኃይለኛው ይወጋቸው ጀመር። وبحلول أوائل الثلاثينيات تحولت أنظاره إلى القرن الإفريقي. ከዛም በኋላ በ1930ዎቹ ውስጥ ወደ አፍሪካም ደግሞ በተለይም ወደ አፍሪካ ቀንድ አካባቢ ፊቱን አዙሮ መሄድ ጀመረ። لتصحيح ما اعتبره فشلا تاريخيا لإيطاليا في هزيمتها أمام إثيوبيا في تسعينيات القرن التاسع عشر. በተለይም በዘጠናዎቹ በ19 ሴንቸሪ ላይ የቀመሰውን የሆነ ሽንፈት ለማካካስ በሚል ኢትዮጵያን በተለይ ታርጌት አድርጎ መንቀሳቀስ ጀመረ። في عام 1934 بدأت التوترات تندلع بين حكومة سيلاسي والإدارة الاستعمارية الإيطالية. كذا ب1934 በቀዳማዊ ኃይለ ሥላሴ ንጉሠ ነገሥቱ መንግስትና በጣሊያን መካከል ከፍተኛ ውጥረት بسبب نزاع حدودي طويل الأمد مما أدى إلى بناء إيطاليا لقلعة عسكرية في ويلويل بشرق إثيوبيا. በተለይም ኢትዮጵያ በዛ በምስራቁ አካባቢ የነበረው አካባቢ ላይ እንደዚሁም በኢትዮጵያ በኃይለ ሥላሴ የሚመራው ንጉስ በጣም ጠንካራ ሆኖ ባለበት ጊዜ ከፍተኛ የሆነ ትግልና መሳሳብ ነበር። የወልወልንም በዛው ያስታወሰ وقعت اشتباكات عنيفة في ديسمبر 1934 أسفرت عن عشرات القتلى من الجانبين. በሁለቱም በኩል ከፍተኛ ጉዳት ያደረሰ የሆነ የ1934 ጦርነት በዚህ በኢትዮጵያና በጣሊያን መካከል የሚታወስ ነው። وتبع ذلك مأزق دبلوماسي دولي عرف باسم أزمة الحبشة. በጣም በዓለም አካባቢ የሐበሻ የጦርነት በጣሊያንና በኢትዮጵያ መካከል በነበረው ጉዳይ ዓለም መድረኩ በሙሉ የተሳበበትና ምን አይነት ጉድ ነው የሚባልለት ደረጃ ኢትዮጵያና ጣሊያን ገጥመው የተዋጉበት ምናምን የተባለ የሚነገርለት ጦርነት ነበር። احتجت حكومة سيلاسي لدى عصبة الأمم في أوائل يناير 1935 لكن الحكومتين البريطانية እንግዲህ በተባበሩት መንግስታት አካባቢ የቀዳማዊ ኃይለ ሥላሴ የጣሊያኑን መንግስት ከሰው በጣም ጥሩ የሆነ ሐሳቦችን በማቅረብና የሚደረገውን ጥፋት ለማመልከት ያህል በቦታው ላይ ምስክርነት ሰጥተው فرنسية كانتا غير راغبتين في وقف العدوان الإيطالي خوفا من دفع موسوليني إلى التحالف مع النازيين وهتلر. የሞሶሎኒ አካሄድ ምንም እንኳን ለእንግሊዞችና ለፈረንሳዮች ባያስደስታቸውም ነገር ግን ከሞሶሎኒ ጋር መጣላት ወደ ሂትለር እንዲዞርና ከሱ ጋር እንዲስማማና እነሱን እንዲደቁሳቸው ሊሆን ወይም እገዛ ሊሰጥ የሚችልበት እድል ስለሚፈጥር እጃቸውን ሰበሰቡ ይላል። ምንም እንኳን ስለዚህ እንግሊዞችም ፈረንሳዮችም ኢትዮጵያን ማገዝ አልፈለጉም። የተባበሩት መንግስታት ላይ የቀረበውን ሐሳብ ምንም መፍትሄ ሊሰጡበት አልቻሉም። ስለዚህ ጣሊያኑ በኢትዮጵያው ላይ ቀጠለ ማለት። أصبح من الواضح أن إيطاليا تنوي استخدام حادثة ويلويل كذريعة للإعلان عن الحرب وأن ስለዚህ በተለይ የወልወሉን አጋጣሚ በመጠቀም ጣሊያኖች የበለጠ ኢትዮጵያን የማጥቃት እና ኢትዮጵያ ላይ የሪቬንጅ ወይም ደግሞ የበቀል ارمجال لموسد بسفيو سراج. عصبة الأمم لن تتخذ تدابير فعالة لوقف العدوان. ጣሊያኖችም ይህንን ጠላትነት ወይም ይህንን ግፍ ለማስቆም ምንም አይነት እርምጃ እንዳልሄዱ በደንብ የተረዳው ጣሊያን በዛው ገፋ። بدأت الحرب الإيطالية الحبشية الثانية في 3 أكتوبر 1935. ስለዚህ ሁለተኛው ሌላው ጦርነት የጣሊያንና የኢትዮጵያ በ1935 ኦክቶበር አካባቢ ተደገመ። عندما عبر الجنرال الإيطالي إيميليو دي بونو ኢሚሊዮ ዲቦኖ የሚባለው የጣሊያኑ ጀነራል ኢትዮጵያ ውስጥ በመግባት من إريتريا إلى شمال إثيوبيا ከሰሜን ኤርትራ ጀምሮ ወደ ታች ወደ ኢትዮጵያ በመሄድ دون إعلان رسمي للحرب የጣሊያኑ ጀነራል በግብታዊ አይነት መልኩና በድብቅ ነበር ወደ ሀገሪቱ የገባው። كانت هذه واحدة من أهم الصراعات العالمية في فترة ما بين الحربين العالميتين. በሁለቱ የዓለም ጦርነቶች የመጀመሪያውና የሁለተኛው መሐከል ከተደረጉት ከባድ ጦርነቶች ተብለው እስከሚጠሩ ድረስ የነበረው ይህ
ቀዳማዊ ኃይለ ሥላሴ ጊዜ የነበረው ጦርና የጣሊያኑ ጦር ነበር። ይሄ ሁለተኛው ጦርነት በኢትዮጵያ ላይ እንደገና የተደረገ። ورغم أن الإثيوبيين كانوا متفوقين عدديا إلا أن قواتهم كانت تعتمد بشكل أساسي على المشاة، بينما امتلك موسوليني مئات الدبابات ومدفعية ضخمة وقوة جوية. የኢትዮጵያ ጦር ምንም እንኳን ብዛት ቢኖረውም ነገር ግን አብዛኛው እግረኛ የነበረ በመሆኑ የጣሊያኑ ጦር ደግሞ ሰፊ የሆነ ቁጥር ያለው በመቶዎች የሚቆጠሩ ታንኮች ይዞ መጥቶ ነበር ይዘን كبيرة وهو ما رفضته حكومة سيلاسي تماما. ይህ ደግሞ የቀዳማዊ ኃይለ ሥላሴ ይህንን በጣም ግፍ ያለበትን እንቅስቃሴና ሂደት በጣም አውግዘው ተንቀሳቅሰው ነበር። قاد سيلاسي الهجوم المضاد بنفسه في الشمال. በጣም በሚገርም ሁኔታ ሌላው ብዙ ጊዜ የሚጠቀሰው የኃይለ ሥላሴን ማምለጥ ከሀገር መውጣት እንግሊዝ ውስጥ ተደብቀው እንግሊዝ ሀገር የሆነ ቦታ ያውም የማይረባ ቦታ ወርውሯቸው ምናምን የሚል ታሪክ እንደምንሰማው ሁሉ እቺን ግን አንሰማም። ብዙ ጊዜ ራሳቸው ኃይለ ሥላሴ የሚመሩት የሆነ ጦር አሰልፈው በ1935 ከጣሊያን ጋር ፊት ለፊት ተናንቀዋል። ይሄ አንዱ ነው። لكن الكفة مالت لصالح الإيطاليين بعد تعيين الجنرال بيترو بادوليو. ፔትሮ ባዶሊዮ የሚባል የጣሊያኑ አንድ ጀነራል እንደገና ተተክቶና በጣም ኃይል አስጨምሮ በስፋት የኢትዮጵያውን ጦር በተለያዩ በአዳዲስ በሆነ መሳሪያ በመብለጡ የኢትዮጵያውን ጦር በጣም ትልቅ ጉዳት አድርሶ الذي شن حملة وحشية في يناير 1936 ይሄ ሆኖ ደግሞ በጃንዋሪ በ1936 ነበር። እናም ግፍ የተሞላበት በጣም ጭካኔ የተሞላበት የሆነ ያለ መመጣጠን በመሳሪያ ደረጃ ያለበት የሆነ እንግዲህ በአውሮፓ ደረጃ ኢቭን እንግሊዝና ፈረንሳይ የሚፈሩት የሆነ ጦር አሰልፎ ይዞ መጥቶና ሌላም ብዙ በኋላ ላይ የሚጠቀሱ ነገሮች አሉ ይዞ መጥቶ ነው ኢትዮጵያ ላይ የሪቬንጅ አይነት ወይም ደግሞ የበቀል ባድዋ ላይ እንደገና በ1935 ራሱ በኃይለ ሥላሴ የደረሰበትን ሽንፈት ለማካካስ ሄደው استخدم فيها الغازات السامة በጣም መርዛማ የሆነ መሳሪያ እና በአሁኑ ጊዜ እንግዲህ ኬሚካል የሆነ የተከለከለ የጦር መሳሪያ እንደማለት ነው። ያንን በመጠቀም ህዝቡን ፈጀው ጨረሰው። ماوي على نطاق واسع ضد الجيوش الإثيوبية. سقطت المواقع الإثيوبية واحدا تلو الآخر. በዚህም የኢትዮጵያን ግዛቶች አንድ በአንድ የጣሰ መግባት ጀመረ። وفي 26 أبريل 1936 أطلق بادوليو مسيرة الإرادة الحديدية نحو العاصمة أديس أبابا. ከዛም አዲስ አበባን ለመቆጣጠር በሚል በጣም ከፍተኛ የሆነ ጦር ጨምሮ በልዩ ሁኔታ ከፍተኛ ጥቃትን ማድረስ ጀመረ። مع اقتراب الإيطاليين فر الإمبراطور وعائلته نحو جيبوتي ومنها إلى በዚህም የተነሳ ቀዳማዊ ኃይለ ሥላሴ በጅቡቲ በኩል ከነ ቤተሰቦቻቸው እንዲወጡ ሆነ። المنفى. ودخل بادوليو أديس أبابا في 5 مايو 1936. ከዛም በሜይ 5 1936 የባዶሊዮ የሚባለው ይህ የጣሊያኑ ጀነራል አዲስ አበባን ተቆጣጠራት። أعلن موسوليني قيام مستعمرة شرق إفريقيا الإيطالية التي ضمت الحبشة وإريتريا ናም ያ አካባቢውን ይበን አዲስ አበባን አንድ ከተማ አስመራን ሌላ ከተማ እንደዚሁም ደግሞ ሶማሌ ደግሞ ሌላ ሞቃዲሾ የመሳሰሉትን አካባቢ በሙሉ እንደተቆጣጠረ አወጀ። الرومان الإيطالي. وفرض الإيطاليون حكما استعماريا وحشيا شمل وضع الآلاف في معسكرات اعتقال. በዚህም ተቃዋሚዎቹ በጣም የበረከቱ ኢትዮጵያ ውስጥ ትግሉ ከጎን የሚወጉትም በመጡ ቁጥር ከነሱ ጋራ መሯሯጡ የተወሰኑትን ማሰር መግደል የመሳሰሉትን ቀጠለ። توجه الإمبراطور سيلاسي إلى أوروبا ቀዳማዊ ኃይለ ሥላሴ ግን በቀጥታ ወደ አውሮፓ ሄዱ። قدم قضية بلاده أمام عصبة الأمم في جنيف في ስለዚህም 12 በተባበሩት መንግስታት በሚባል በነበረው አጠራር ሄደው የኢትዮጵያን ኬዝ ለዓለሙ አቀፍ ማህበረሰቡ አቀረቡ። من مايو 1936 ይሄ በጄኔቭ حيث ألقى خطابا مشهورا ندد فيه بالفاشية واستخدام الغازات السامة. በዚህም በጣም ታዋቂ የነበረውና ልዩ በዓለም አቀፍ ሁሉ መነጋገሪያ የሆነ የጣሊያንን
ያልተፈቀዱ የጦር መሳሪያዎችን መርዛማ ጋዝን በህዝብ ላይ በመጠቀም ያደረሰውን የፋሽስታዊ አካሄድን አጋለጡ በጣም ዘረዘሩ وحذر العالم من أن الدور سيأتي عليكم غدا ይህም የጣሊያኑ ግፍ በኢትዮጵያ ላይ ብቻ እንደማይቀርና እያንዳንዳቸውን በቀጣይ እንደሚመጣባቸው አስረዱ አሳመኑ رغم تسميته رجل العام في مجلة تايم إلا أن العصبة لم تتخذ إجراءات فعلية ነገር ግን የቀዳማዊ ኃይለ ሥላሴ ይህን የመሰለ ታሪካዊ ሂደት በታይምስ ጋዜጣ ላይ የመጀመሪያው በጣም ድሮ እንግዲህ ታይምስ ጋዜጣ ቢባለው ወይ መጽሔት በሚወጣበት ወቅት የፊት ገጽ ዋና መነጋገሪያ የሆነና ልዩ ሰው ተደርገው የዛ ጊዜ ሰው ተብለው ፎቶአቸውን አውጥተው ወይም ደግሞ ንግግራቸውና ስማቸውን አውጥተው ሲያመጻድቋቸው ነገር ግን በተናገሩት ንግግር ጋር በተያያዘ ግን ይህ ነው የሚባል እርምጃ በጣሊያን ላይ አልወሰኑበትም عاش سيلاسي في المنفى بإنجلترا حتى عام 1940 ስለዚህም ቀዳማዊ ኃይለ ሥላሴ እንግዲህ ከ1936 ጀምሮ ከወጡ በኋላ እስከ 1940 ድረስ በስደት እንግሊዝ ውስጥ እንዲቆዩ ሆነ ማለት ነው عندما دخل مايو 1941 ስለዚህ ሜይ 5 1941 ላይ የጣሊያኑ መንግስት ሙሉ በሙሉ ከአካባቢው ላይ መመታት ጀመረ بعد 5 سنوات تماما من سقوط العاصمة دخل سيلاسي أديس أبابا ስለዚህ ጣሊያኑ መንግስት ወይም የጣሊያኑ ፋሽስት ኢትዮጵያ ውስጥ በተለይም አዲስ አበባ ላይ ለ5 ዓመት በዛ ሁኔታ በትግል ውስጥ በቆየበት ሁኔታ እና አንዳንድ ሙከራዎችን ያደረገ ባለበት ሁኔታ ከ5 ዓመት በላይ ሳይቆይ ከሀገሩ ወጣ እናም ንጉሱ ኃይለ ሥላሴ ወደ ሀገራቸው ተመለሱ معلنا تحرير البلاد እናም ሀገሪቷን በድጋሚ ነፃ ማውጣትን በማወጅ ቀዳማዊ ኃይለ ሥላሴ ወደ ቤታቸው ተመለሱ عودة السلالة السليمانية للسلطة እናም የሰለሞን ዘውግ ወይም የሰለሞን ዝርያ የሆኑት ኃይለ ሥላሴ መጡ ተብሎ ተነገረ كانت سيلاسي أصدر مرسوما رسميا عام 1942 ألغى بموجبه العبودية نهائيا في إثيوبيا ሌላው ከቀዳማዊ ኃይለ ሥላሴ መልካም ስራዎች ከሚመዘገብላቸው በማንም ግፊት ይሁን በእንግሊዝም ለመሳሰሉት ቢሆንም ነገር ግን ኢትዮጵያ ውስጥ የባሪያ ስርዓት የሚባለው ነገር በሙሉ የተወገደው በ1942 ነበር በህግ ጸድቆ የባሪያ ስርዓት ከዚህ በኋላ የለም ይባላል አለበለዚያ እንግዲህ እስካሁን ድረስ ወፈር ያለው የቱ ነው ይተባልክ ለገበያ ተቀርብ ነበር ወይም ተቀርብ ነበር እንግዲህ አንዱ የቀዳማዊ ኃይለ ሥላሴ በጎ ተግባር ተብሎ ከሚመዘገቡት ሊሆን ይገባል انتهت الحرب العالمية الثانية عام 1945 وأصبحت إثيوبيا عضوا مؤسسا في الأمم المتحدة 1942 ألت السلالة السليمانية للسلطة خلال احتلالهم كخطوة دعائية إلا أن سيلاسي أصدر مرسوما رسميا عام 1942 ألغى بموجبه العبودية نهائيا في إثيوبيا انتهت الحرب العالمية الثانية عام 1945 እንግዲህ ከዛ በኋላ ይህ የቀኝ ግዛት በተለይ ጣሊያኑ የሁለተኛው ዓለም ጦርነትም በ1945 አካባቢ ሙሉ በሙሉ አቆመ وأصبحت إثيوبيا عضوا مؤسسا في الأمم المتحدة عام 1948 ሌላው ትልቁ የኢትዮጵያ ድርሻ በተባበሩት መንግስታት በመስራችነት የተባበሩት መንግስታትን በመስራችነት በ1945 አንዷ ሀገር በመሆን ታውቃለች وبدأ سيلاسي يركز جهوده مرة أخرى على تحديث بلاده وتسريع وتيرة التغيير انتهت الحرب العالمية الثانية عام 1945 እንግዲህ በ1945 የሁለተኛው ዓለም ጦርነት አለቀ وأصبحت إثيوبيا عضوا مؤسسا في الأمم المتحدة عام 1948 ሶሪ በ1948 ነው ኢትዮጵያ የተባበሩት መንግስታት መስራች አባል ሆና የታጨችው ማለት ነው ይሄ ትልቅ የሆነ ሌላው በኢትዮጵያ ጉዳይ ላይ በቃላችን ልንይዘው በፊልማችን ልንሰራው በተለያዩ ገድሎች ልናውጀውና ልናስተዋውቀው ከሚገባ ምርጥ የሆነ የኢትዮጵያ
አንዱ መገለጫ ነው ስለዚህ ኢትዮጵያን ብዙ የማንኳሰሻ ነገሮች ብዙ አለን ብዙዎቻችን ማሻአላህ ምንም አያንሰንም እሱን ወደዛ እርሱትና ጣሉትና ይሄ ዛሬ ብቻ የጠቀስኳቸውን ብዙ ገድሎቻችንን በደንብ አስቧቸው የጣሊያንን ፋሺስት ሁለት ጊዜ ገጥመን ያሸነፍንበትን ከዛ በኋላም እንደገና ሶስተኛም ደግሞ በዓለም መድረክ በዲፕሎማሲው በጦርም በሁለቱም ታግለን ያሸነፍንበትን የባራ ነፃነትን በማወጅ ደረጃ እነዚህ ይሄ ገና እነ ግብጽናም ገና አልተፈጠሩም አስቡት ግብጽና የሚባል እንደ ግብጽ ሀገር ተብላ እንኳን አልተመሰረተችም አሁን የሚያናፉብን እንዲ በልጣውን እኛን የሚሳለቁብን የሆኑ ሀገራት በሙሉ ቀድመናቸው አሁን እንደገና እንደ ካሮት ቁልቁል ሄደን አሁን ነው ገና እንደገና እስኪና ቆጥቆጥ ይያል ያለ ነው ስለዚህ የኢትዮጵያን የመጀመሪያውን አካሄድ ወጣና እንደ ሸምበቆ ተፈጠፈጠ እንደ ሙቀጫ ብላችሁ አንዳንዴ እንደምትገጥሙት እንደዛ ነው ይሁን ነው በጣም በሚያሳዝን መልኩ ከዛ በኋላ ግን አሁን እስኪ ገድሎቻችንን ቢያንስ መልካም ነገሮችን በፊት ነገስታቶች በሐሳብ ምን ለያያቸው በሙሉ ሁሉም የሰሩትን መልካም ነገር ደግሞ እስኪ ለህብረተሰቡ በማንሳት እስኪ ፖዚቲቭ ኤነርጂዎችን መውደድ እንጀምር ብዙ ጊዜ ገደሉ ተሰቀሉ ሰቀለ ሞተ ምናም ይባል ነገር ብቻ ሲሆን ነው ርዕስ ሆኖ በጣም እኛ ሀገር ተከለከለ ታሰረ ምናምን እንዲህ አይነት ነገሮችን በጣም ፕሮሞት ከማድረግ ይልቅ እስኪ የተሻሉ ነገሮች አንዳንዴ ፖዚቲቮች ነገሮችንም ፕሮሞት የማድረግ እስኪ ሌላ ብለድ እንጀምር ሌላ የብለድ ማጥራት ስራ እንጀምር ሌላ ዲኤንኤ ትንሽ እናድስ وبدأ سلاسي يركز جهوده مرة أخرى على تحديث بلاده እንደገና ቀዳማዊ ኃይለ ሥላሴ ከነበረባቸው ችግር ደግሞ ወጣ ብለው ሀገሪቱን ደግሞ እንደገና በህዳሴ ውስጥ መክተት ጀመሩ وتسريع وتيرة التغيير በዛ በጣም ደግሞ የቅየራውን ሁኔታ በጣም በመዝለል አሁን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ ወደ ኋላ የቀረንበትን ጉዳይ አንዳንዱን በመዝለል ካልሆነ አንደርስበትም እንዳሉት መሮጥ ብቻ አይደለም በጣም መዝለል ሁሉ ያለብን ነገሮች አሉ እንዳሉት ቀዳማዊ ኃይለ ሥላሴ መዝለል ጀመሩ ማለት مما أدى إلى دستور جديد عام 1955 ከዛም በ1955 ለኢትዮጵያ አዲስ ሌላ ህገ መንግስት እንደገና እንዲጻፍ ሆነ እንግዲህ ኢትዮጵያ ገና በ20ዎቹ በ1920 ምናምን በ29 አካባቢ ነው የመጀመሪያውን ህገ መንግስት ያስቀመጡት ቀዳማዊ ኃይለ ሥላሴ ሁለተኛው ደግሞ የታደሰ ይሄ ማለት ነው የታደሰ መሄድንም ደግሞ ካስተማሩን ንጉስ አንዱ ናቸው ማለት ነው እኔ ያስኩት ህግ በቃ አንዴ ይሄ ነው መሆን ያለበት ብቻ ብለው ዝም አላሉ ማለት ነው ይሄም አንድ ሊመዘገብላቸው ከሚገባ መልካም ነገር አንዱ ነው رغم أن السلطة الفعلية ظلت بيد النبلاء ولم تتحول البلاد إلى ديمقراطية غربية حقيقية ነገር ግን አሁንም ቢሆን የመሳፍንት ዓለም ነውና የንጉሰ ነገስቱ አባት አያት አጎት ምናምኖች እንደነገሱ ናቸውና ስለዚህ በአዲሱ የህገ መንግስት ያስቀመጡት ነገርን በትክክል ህዝብ ላይ ማስፈርና በራሳቸውም በስልጣናቸውም ወይም በስልጣን ውስጥ ባሉት ሰዎችም ላይ ሙሉ በሙሉ ማስፈር አልቻሉም ያው የአፍሪካ አንዱ ችግር ነው ሁሌ ህግ ላይ ይቀመጣል ግን ውስጥ ለውስጥ ተሽሮ ተገርስሶ ባለስልጣኑ እንደፈለገ ይሆናል ምስኪኑ ላይ ብቻ ይፈጸማል እንደዚህ አይነት ጥፋቶች ሁሌ እስካሁንም ድረስ አሉ بدأت القضايا المثيرة للجدل تظهر في فترة ما بعد الحرب لا سيما خلال الخمسينيات ከዛ በ50ዎቹ አካባቢ አንዳንድ ለውጦች መምጣት ጀመሩ كانت إحدى هذه القضايا تتعلق بمستعمرة إريتريا الإيطالية السابقة التي وضعت تحت الإدارة البريطانية عام 1941 በ1941 ከጣሊያን ወደ እንግሊዝ የተሸጋገረችው በማስተዳደር መልኩ የኢትዮጵያ የሰሜኑ ክፍል አሁን ኤርትራ ተብላ የምትጠራው ወይም በወቅቱ ጣሊያን ኤርትራ የሚል ስም ያወጣላት አካባቢ ማለት ነው በእንግሊዝ እጅ ስር ነበረች في أعقاب الحرب أيدت القوى الحلفاء مطالب إثيوبيا بإريتريا ከዛም ኢትዮጵያ ሀገሬን መልሱ ልጄን መልሱ የሚል ጥያቄ በማንሳቷ የተባበሩት መንግስታትም ያንን ተቀብለው بحلول أوائل الخمسينيات يا مالت بمجمراዎቹ 50ዎች ውስጥ በ1950ዎች ውስጥ انضمت إريتريا إلى إثيوبيا في اتحاد فيدرالي احتفظت فيه በፌዴራል መልኩ ከኢትዮጵያ ከእናቷ ጋራ ኤርትራ መጣች ማለት ነው ለምን ይሄንን ጥያቄ ለኤርትራኖች መጠየቅ እንችላለን ለምንድነው ወደ ኢትዮጵያ ወደ እንግሊዝ ወደ ጣሊያን መሄድ ያስፈልጋችሁ ሲባል አባት ስለሌላችሁ ነው ምንም አይነት የምትጠሩት አንድም መሪ የለም ምላቸው ለዚህ ነው ኤርትራዎች እስኪ ከጣሊያን በፊት ማን ነበር ኤርትራ ነበረች ይሏል
ከዛ ማን ነበረ ንጉሳችሁ ይላሉ ገና ያስባሉ ስለዚህ ገና የምታስቡት ንጉስ አይኖራችሁም ሊኖራችኋቸው ያለውና እንደዚህ ከዛ በኋላ እንግሊዝ ምናምን ተረክቧችሁ እንደዚህ ተሰቃዩ ነበርና ማን ነው መሪያችሁ ስትባሉ ማንንም የለም ጉንደትና ጉርአ ጦርነት የተደረገው በኤርትራ ውስጥ ነው በማን ተቃራኒ በግብጽ ተቃራኒ የግብጽ ኃይል ያው ግብጽ ሀገር ሆና ሳይሆን በእነሷን በሚያስተዳድሯት ቱርካውያኖች እስማኤል ኺዴዊ በሚባለው እና ሌሎች የዴንማርክ የአሜሪካ የመሳሰሉት ሌሎችም አካላት አብረው ሆነው ኢትዮጵያን በ1875 እና በ1876 ሲወጓት ኢትዮጵያን ዲፌንስ አድርጎ የተዋጋው የኤርትራው አካባቢ በወቅቱ የነበሩት ሰዎች ኤርትራ የሚባል ስም የሌላቸው ግን ኢትዮጵያ የሚባሉ ሰዎች ናቸው ጦርነቱን አሸንፈው ግብጾችን ወደ ባህር ከተው የመጡት ስለዚህ ይሄ ማለት ምን ማለት ነው ኢትዮጵያ የባህር በር የነበራት ኤርትራ የምትባለው አሁን ላይ መሬቷ የኢትዮጵያ የነበረ ሀገር ናት ስለዚህ ከዛ በኋላ እንግሊዞች ጣሊያኖች ይዘዋት ነበር ምናምን ይሄ መከራከሪያችሁ ነጥብ ሊሆን ይችላል ምንም ችግር የለውም ግን ፈጽሞ አንድ ንጉስ ሊጠራ የማይችል የሆነ አካል ሀገር ነበርኩ ብሎ ግን ሊመጣ አይችልም ሀገር አልነበርክም هويتها وسلطاتها الخاصة لكن سيلاسي كان مصمما على إخضاع إريتريا لسيطرة بوقتو بفيدرال سب بتقبام እናም የራስ ገዝ ሆና ራሷን እንድታስተዳድር ቢደረግም ልክ አሁን ባለው አይነት የፌደራሊዝም አካሄድ በኢትዮጵያ የኃይለ ሥላሴው ግን አካሄድ ሴንትራላይዝ ማድረግ ስለነበረ ማለትም ማዕከላዊ መንግስት ብቻ ነው ሁሉንም ሊቆጣጠር የሚገባው ፌደራል የሚባለው ነገር መኖር የለበትም የሚል ፌደራሊዝምን ነው የሰረዙት ቀዳማዊ ኃይለ ሥላሴ مركزية أكبر وفي عام 1962 كذاب ب1962 حل البرلمان الإريتري المستقل وضم البلاد قسرا يا إرترا تبلو يراسوا بارلاما منامن ينبراتن قداي عسكرتو ቀዳማዊ ኃይለ ሥላሴ አንድ ፓርላማ ይበቃናል በኢትዮጵያ ከዛ በኋላ ሌላውን በሙሉ በራስ ገዝ ሁሉም በሚሾምባቸው አካል የሚተዳደሩ ልክ ነው አይደለም የሚለው ያው ይሄ የፖለቲካ ሰዎች ያወሩበት ወይ በደንብ ጉዳዩን በጥልቀት የሚያውቁ ሰዎች ነገር ግን ይሄ አንድ የንጉስ ስራ እንጂ እንደ ሀገር ቀዳማዊ ኃይለ ሥላሴ እንዲተላረገን ተብሎ ሀገርን በማስገንጠል ላይ ሊሰጥ የሚችል ጀስቲፊኬሽን አለ ወይም እንደ ማስረጃ እንደ ማስገንጠልና መገንጠልን ባንዳና ባንዳነትን ከባዳ ጋር አብሮ መስራትን ከግብጽ ጋር ሆኖ እንደነ ኢድሪስ አዋቲ ምናምን እንደነ ዑስማን ሳልህ ሰብ የሚባሉ የሽፍቶችና የምንድነው የጣሊያን ቅጥረኞች ከዛ በኋላ ደግሞ ሀገር ነፃ ወጣን ብለው እንግሊዝ ላይ በትንሽ ባደረጓት ትንሽ መንገታገት የልብ የተሰማቸው ሰዎች ካይሮ ላይ ተቀምጠው ከካይሮ ተቀልበው የካይሮ ገንዘብና መሳሪያ ይዘው መተው ኢትዮጵያን እንደገና ወግተው ሀገራቸውን ለንደነ ኢሳያስ አይነት መጨረሻ ላይ ያስረከቡና የጃቸውን እዛው በጦርነት ወቅት ያገኙና ከዛ በኋላ لا أرضا قطع ولا ظهرا أبقى عند بيبالو وي وجبون على استرفة وي دقمو يميفلقون من قد على القرطة يما يون فرس تسافرو تقلبت عند بيبالو سو تقلبتو مجرش علي إرتران متاكل بتقام ود تلك هجر ناهل سلاسي سنت نجر يادر رجوباتن يا ባህር ኃይል ኮሌጅ ዩኒቨርሲቲ ትላልቅ መስጂዶች ሳይቀር እንደናጽ ኃይለ ሥላሴ ሄደው ያስመረቋቸው የተለያዩ መስጂዶች ሁሉ ነበሩና በዚህ አይነት መልኩ በጣም ጥሩ የሆነ ስራ አስመራዎች ትምህርት እንዲማሩ አዲስ አበባ ዩኒቨርሲቲ ድረስ የተለያዩ ተማሪዎችን እየላኩ የሚጠቅሟቸው የነበሩ ኃይሎችን ወግተው ለኢሳያስ አፈወርቂ ሰጥተው በ60ዎቹ የቆመች ሀገር አድርገው ለዚህ አይነቱ ሁኔታ በቁ ማለት ነው ስለዚህ ለራሳቸው አይጠቅሙ ለሰው አይጠቅሙ በዚህ አይነት መልኩ ወይ ለባህራቸውን አይጠቀሙ ወይ ለሰው እንዲጠቀም አይሰጡ ነው በዚህ መልኩ የቀሩት ይሄ ነው እንግዲህ በጣም ቢያሳዝን የሆነ ፖለቲካ በኤርትራ አካባቢ ማለት ነው أدى ذلك لنشوء جبهة تحرير إريتريا وبداية حرب استقلال استمرت 30 عاما ከዛ በኋላ ለ30 ዓመት ነፃነት እያሉ ተጃጅለው ያው ሀገሪቱንም አውድመው ኢትዮጵያንም ለዚህ አይነቱ ድህነት ዳርገው በዚህ አይነት መልኩ ያው አሁንም በዛው حولت لاحقا إلى جبهة في الحرب الباردة لم تكن حرب ቀዝቃዛው ጦርነት በሚባል ስርዓት ውስጥ ተገብቶ ሀገር ሲታመስ ኖረ ማለት حرب إريتريا هي الصراع الوحيد فقد أصبحت التوترات العرقية أكثر حدة
እና በዘረኝነት ላይ የተመሰረተ በጎጥ ላይ የተመሰረተ በሃይማኖት ላይ የተመሰረተ የሆነ ጠብ አጫሪነትን አስነስተው አገራቸውንም አልጠቀሙ ኢትዮጵያንም አልጠቀሙ ለዚህ አይነቱ ውድመትና የውድመት መጀመሪያ እና ማለቂያ የሌለው እስካሁን ድረስ ለዘለቀ ለሆነ لكسكس يوت دارجو إثيوبيا أمة تضم نحو 80 مجموعة عرقية مختلفة. إثيوبيا 8 يميدرسي هنا يتلاقوا جوسالات هاجرنات 8 وشوم تسممتوا ينورو تكيت يونو عندن جوساوش يتنسو نيلمرا بزيانة ملكو إثيوبيان سيام مسوات نورو اسكاون درس سيام مسواتال. وكان النظام يفضل الله يسكماتشو إن شاء الله هيمنة الأورومو والأمهارة. حاول سيلاسي تطبيق نعم بابزهنيو እዛ አካባቢ ኤርትራው አካባቢ ነፃ አውጭነን የሚሉት ሰዎች ከሚነዙት ነገሮች ውስጥ የነበረው አማራና ኦሮሞ ተቆጣጣረን የሚል ክሌም ነበራቸው ወይም ደግሞ ክስ ነበራቸው። ስለዚህ ያንን ግን በደንብ የሚመግባቸውም ሆነ የሚያሰለጥናቸውም የግብፁ ዓለም ነበረ። እስካሁንም ድረስ የምታዩት ነው። ነሻተዲሂ አህመድ ሙሳ ሁሉም ይወጡና ኦሮሞ አማራ በየቀኑ ግብፅ ከሚሉት የበለጠ ኦሮሞና አማራ የሚሉት ይበዛል። በዚህ አይነት መልኩ አወናብደውን አግዘው በ130 ሚሊዮን ታንክ አቀብለው በመንግስቱ ኃይለ ማርያም ላይ ከሱ በፊት ደግሞ ኃይለ ስላሴ ላይ ነድሪስ አዋት የመጀመሪያው ጦርነቱን የመሩት ናቸው። መጀመሪያ ላይ ከጣሊያን ጋር አብረው ሆነው ሀገሪቱን ሲወጉ የነበሩ ቀጥረኞች ከዛ በኋላ እንግሊዝን ደግሞ ጣልን ብለው የውሸት ሲፎክሩ የነበሩ ከዛ በኋላ ኃይለ ስላሴ በሚመጡበት ወቅት ደግሞ እንደገና ሀገር ነፃ እናወጣለን ብለው ወይ ነፃ አልወጡ እንዳልኩት ወይ ደግሞ ሀገራቸውን አልጠቀሙ እነሱም አለቁ። የሚቀጥለውንም ለማይረባ ሰው አስረክበው እነሆ ሀገሪቱን በዚህ አይነት መልኩ አንኮታኩተው አስቀመጧት። الفيدرالية العرقية بتقسيم البلاد لمقاطعات، لكن هذا الإجراء غذى الانقسامات بدلا من حلها. في عام 1990 عندنا سرعات በዛም አለ በዚህ የጎሳ ላይ የተመሰረተ የኛም ፖለቲከኛ ሲመጣ ወይ አማራ ብሎ ይመጣል ወይ ኦሮሞ ብሎ ይመጣል ወይ ደቡብ ብሎ ይመጣል ወይ ምናምን እንደዚህ የሆነ ማጣፈጫ ነገር ካላመጣ በስተቀር ልማት ብሎ አይመጣም። እንዲያረግላቸዋለሁ ብሎ አይመጣም። እንደሌሎች ዓለማት እንዲፈጥራለሁ ብሎ የሆነ አዲስ ነገር ይዞ አይመጣም። ሁሌ የሆነ ለቅሶ ይዞ ነው ይመጣው። በዚህ አይነት መልኩ ኢትዮጵያ በዚህ በጎሳ ምናም ስትፋጭ ህዝብ እንደዚህ ይራባል ማለት ነው። የ77 158 ضربت مجاعة إقليم تيغراي في الشمال በትግራይ በጣምና በሰሜኑ አካባቢ ከፍተኛ የሆነ ረሃብ حزبون يقولوا جمر. تهمت الحكومة المركزية في أديس أبابا بإهمال الإقليم عمدا وتجاهل استغاثات السكان مما أدى لوفاة نحو 100,000 شخص. كزام እንግዲህ ሌላው ቀርቶ በዚህ እንኳን የረሃብ ምናምን ችግር ውስጥ አይ ንጉሱ ኃይለ ሥላሴ ሆን ብለው ነው ህዝቡን ያስራቡት የሚል ክስ በዛ በኩል ጦርነት ይከፍቱባቸዋል። በዚህ በኩል የፖለቲካና የነገር ጦርነት ከፍተውባቸው ከዛ በኋላ ንጉሱ ኃይለ ሥላሴ በዚህ የረሃቡም ሂደት ውስጥ ከፍተኛ የሆነ ተወንጃይ ሆነው ቀረቡ። على الصعيد الدولي استمر سيلاسي في حصد الاحترام كأحد أقدم رؤساء الدول في العالم. ነገር ግን በዓለም አቀፉ ማህበረሰብ ግን በዛ ወቅት ከፍተኛ የሆነ የዲፕሎማሲም የመንግስት አስተዳደር ልቀት ወይም ልቅ ማለት ሊቅ የሆኑ ወይም ደግሞ ከፍተኛ የሆነ የአመራር ብቃት ተብሎ በዓለም አካባቢ ከፍተኛ የሆነ ስም የነበራቸው ነበሩ ይላል። ሁሌ እንደምንለው ነብይ በሀገሩ አይከበርም እንደሚባለው የኛ ሀገሩ ደግሞ ልክ በፊት እሳቸው ሲመጡ ለመኪናቸው ሳይቀር ሱጁድ ሲያደርግ የነበረው ሰውላ በኋላ ላይ ሌባ ያለ ሲከተላቸው ደግሞ ታዩታላችሁ ማለት ነው። ምን ያህል ንፍቅና የተሞላበት የሆነ ደግሞ አንዳንዴ ወንበዴ ማህበረሰብም ነበረ። ይቅርበሉ። حضر جنازات كبار القادة مثل جون كينيدي وشارل دي غول ولعب دورا رائدا في تأسيس منظمة الوحدة الأفريقية. استمر سيلاسي في حصد الاحترام كأحد أقدم رؤساء الدول في العالم. حضر العالم ታዋቂ ከሚባሉት ትልቅ የሆኑ ሰው ነበሩ። جنازات كبار القادة مثل جون كينيدي وشارل دي እንደነ ጆን ኬኔዲና ሌሎችም የነበሩበት የሞቱ ጊዜ የነሱን ሁሉ ጀናዛ ወይም ደግሞ የቀብር ስነ ስርዓት ይገኙ የነበሩና በዚህ መልኩ በክብር የተለያዩ ሀገሮች ላይ አቀባበል የሚያደርጉላቸው ሰው ነበሩ። يقول ولعب دورا رائدا في تأسيس منظمة الوحدة الأفريقية. ሌላው የአፍሪካ አንድነት ወይም ደግሞ የአፍሪካ አንድነት የሚባለውን ራሱ መንግስትን በመመስረት ትልቁን ወይም ስርዓትን በመመስረትም ደግሞ ትልቅ ቦታ የነበራቸው ናቸው። ይሁት ኢትዮጵያን
ከተባበሩት መንግስታት ተርታ ያስመዘገቡ የኢትዮጵያ የተባበሩት መንግስታት በአዲስ መልኩ በሚዋቀርበት ወቅት የመስራች አባል ሆና እንድትቀመጥ ያደረጉ በዓለም አቀፍ መድረክ ላይ የጣሊያን ፋሺስትን በዲፕሎማሲው አዋርደው በጎን በዚህ በኩል ደግሞ በነበሯቸው ጦር አጨናንቀው ጣሊያንን ድል ያደረጉ ከዛ በኋላ እያለ ይቀጥላል እና ከዛ ውስጥ ደግሞ የተለያዩ የዓለም መንግስታት ሲያጎበድዱላቸው አንዳንዴም ሲሰግዱላቸው የነበሩ ትልቅ ሰው ከዛ በኋላም ደግሞ የተባበሩት ምንድነው የአፍሪካ ህብረትን ደግሞ የመሰረቱ ሰው ናቸው። عام 1963 وجعل مقرها في أديس أبابة. ከዛም በ1963 የአፍሪካ ህብረት መቀመጫ ኢትዮጵያ አዲስ አበባ እንድትሆን ያደረጉ ሌላ ሰው ናቸው። في هذه الأثناء ظهرت حركة الراستفارية في منطقة الكاريبي التي نظرت إلى سيلاسي كشخصية مسيانية المسيح المنقذ. ከዛ በኋላ እንደውም ነገሮች በጣም ደግሞ ከፍ ብለው በአንዳንድ አካባቢ ላይ ጭራሽ እንደ መሳይ ልክ እንደ መሲህ እንደምንለው ቀዳማዊ ኃይለ ሥላሴን እንደ ጌታ ሁሉ የሚቆጥሩ የሆኑ ሰዎችም የተፈጠሩበት ሁኔታ አለ። በጃማይካ አካባቢ የሆነ ክስተት ነው ይላሉ። ቀዳማዊ ኃይለ ሥላሴ በጣም ድርቅ በነበረበት ሰዓት ላይ ጃማይካ ሲገቡ በጣም ጥሩ የሆነ ዝናብ ስለዘነበላቸው በደስታ ያው ሰክረው አምላክ አድርገዋቸዋል። እንግዲህ ይሄ አንዱ كميسمى قدنو. استلهمت الحركة اسمها من لقبه القديم راستافاري واعتقد أتباعها أنه المجيء الثاني للمسيح وهو ولتنيا يسوس ممتعت ويم دمو يسوس متك አድርገው ወሰዷቸው أمر لم يسعى سيلاسي لتأكيده صراحة لكنه لم ينفه أيضا مما ቀዳማዊ ኃይለ ሥላሴ ደግሞ ይሄንን አይደለሁም ሳይሉ ነኝም ሳይሉ ነው በዛው ሄዱት። منحه هالة دينية عالمية. داخليا أصبح حكم سيلاسي أكثر قمعا في عام ነገር ግን በተለያዩ ተቃውሞዎች ደግሞ በሀገር ውስጥ መነሳት በዓለም አቀፍ ያለው ክብርን ያልጠበቀ የሆነ ነገር ግን በሀገር ውስጥ በጣም ትልቅ የሆነ ተቃውሞዎች ይፈጠርባቸው ጀመረ። 1974 تشكلت لجنة عسكرية عرفت باسم الديرج وتكونت ዛ በኋላ በ1974 የደርግ የሚባል አንድ የራሱን የቻለ ወታደራዊ ስርዓት ተመሰረተና من ضباط صغار استولوا فعليا على السلطة. በጣም ጥቂት ወጣት ብቻ የሆኑ ተወሰኑ ወታደሮችን ያቀፈ የሆነው ኃይል የኃይለ ሥላሴን ስልጣን ያዘ። وفي 12 من سبتمبر 1974 وبعد 44 عاما من تتويجه إمبراطورا ከዛ ለ44 ዓመት አካባቢ ኢምፕራጦር ተብሎ ወይም ደግሞ አጼ ተብለው የተሰየሙትን ቀዳማዊ ኃይለ ሥላሴ ስልጣን ተረከበ። خلع الديرج الإمبراطور هيلا سيلاسي ووضعه تحت الإقامة الجبرية. ከዛም የቁም እስረኛ በማድረግ አስቀመጣቸው። في مارس 1975 ألغيت الملكية تماما. ከዛም በማርች 1975 የቀዳማዊ ኃይለ ሥላሴ ንግስና ሙሉ በሙሉ ተሻረ። وفي 27 من أغسطس 1975 أعلن الإعلام الرسمي وفاة سيلاسي عن عمر 83 عاما. ከዛም በ1975 መጨረሻ ላይ አካባቢ ወደ ኦገስት ምናምን አካባቢ የቀዳማዊ ኃይለ ሥላሴ ከዚህ ዓለም በህይወት መለየታቸውን ይፋ ተደረገ بسبب فشل تنفسي. لكن የመተንፈስ ችግር ብለው ነው እንትን ያለው። الحقيقة المؤكدة لاحقا هي أنه قتل خنقا على يد جنود الديرج. ነገር ግን በደርግ አንድ ወታደር ታንቀው እንደተገደሉ በኋላ ላይ በተጣራ ሁኔታ ተረጋግጧል። دفن تحت بلاطة خرسانية في القصر الإمبراطوري ولم تنقل رفاته إلى كاتدرائية الثالوث المقدس إلا في عام 1992. ከዛም በ92 በኋላ ላይ የአስከሬናቸው ከተቀበሩበት ማይሆን ቦታ አውጥተው እስከ ተቀበረበትና ካቴድራል ሥላሴ ቤተክርስቲያን እስኪቀበሩ ድረስ እዛው ቤተ መንግስት ውስጥ ባልሆነ ቦታ ላይ ቀብረዋቸው ነበር። ترك سيلاسي خلفه إرثا متناقضا فهو المحدث العظيم ومقاوم الفاشية. እንግዲህ በኃይለ ሥላሴ አሁን ላይ ግን የሚነሱት ዝናዎች በአንድ በኩል ኢትዮጵያን በጣም ያደሱ ትላልቅ ነገሮችና ሌላው ደግሞ ጥቁር የሆኑ ጥሩ ያልሆኑ የተወሰኑ ነገሮች አሉ። እንግዲህ መምረጥ لكنه أيضا الحاكم المستبد الذي فشل في حل النزاعات العرقية والدينية.
ሌላው ከፍተኛ ደግሞ ከሚወቀሱበት ነገር የሃይማኖት እንትኖችንና መብቶችና የተነሱ ጥያቄዎችን በመመለስና በማስተናገድ ረገድ ትልቅ የሆነ ስተቶች እንደሰሩ ቢነገርባቸው ሆኑ በተለይ በኤርትራ አካባቢ እና እንደገናም በኢትዮጵያ በአንዳንድ አካባቢ በአንዳንድ ጉዳዮች ላይ የ1966ቱን ሰልፍ አይረሳም የሙስሊሞቹ ሰልፍ ሌላም እና በአጠቃላይ እንግዲህ የቀዳማዊ ኃይለ ሥላሴ ታሪክ ባጭሩ ይህን ይመስላል። ሌላ እንዳልኩት ምናልባት ስለ ቀዳማዊ ኃይለ ሥላሴ የገረመኝ መጽሐፍ አንድ በአረብኛ የተጻፈ ወርቃማው ዘመን የኃይለ ሥላሴ ዘመን የሚል አንድ የአዝሃር ተማሪ የጻፉት መጽሐፍ እጅል ያለ ፒዲኤፍ ላይ ማግኘት ትችላላችሁ። አልዓስሩ الذهبية او العصر الذهبي عصر ኃይለ ሥላሴ የሚል መጽሐፍ አለ። እዛ መጽሐፍ ላይ ይሄን አሁን ቅድም የጠቀስኳቸውን አንዳንድ ነገሮች ተምሬያለሁ በጣም ብዙ ነገር እና እንደነዚህ አይነት መጽሐፎች ቢተረጎሙና አንዳንድ ስለ ነገስቶቻችን ዳግማዊ ምኒልክ የሚሆኑ አህመድ ጋዚ ወይም ግራኝ የሚሆን ወይም ደግሞ የአፄ ዮሐንስ አራተኛው አፄ ዮሐንስ አፄ ቴዎድሮስ ሌሎችም ኢትዮጵያን ያስተዳደሩ ነገስታት የሰሩት ፖዚቲቭ ነገሮችንም መማር ብንችል እንደውም ፖዚቲቭን ለቅመን መማር ብንችል እና በተለይ ለልጆቻችን ማስተላለፍ ብንችል ይሄ ኔጌቲቭ ኢነርጂዎችን ኢንሻአላህ አውጥተን የምንጥል ይመስለኛል። የመበቃቀል የመጠላላት የመጠላለፍ ባለፈ ነገር ላይ ማምጣትን የምንቀንስበት አንዱ አካሄድ ነው ብዬ አስባለሁኝ። ያ መጽሐፍ ከአረብኛ ወደ አማርኛ ቢለወጥ በጣም ደስታዬ ነው። በጣም ቆንጆ የሆነ መጽሐፍ ነው። አንድ የአዝሃር ተማሪ ሼክ ነው የጻፉት፣ ትልቅ ዓሊም ሰው ነው የጻፉት። በጣም የሚገርመው ደግሞ መጽሐፉን በኋላ ላይ ያወደሱላቸው ምናምን ሰዎች መካከል አንድ ግብፃዊ ስለ ኃይለ ሥላሴ ግጥም ሰርቷልና ግጥሙ በጣም የሚገርም ነው እና ይሄ አንድ መጽሐፍ አንብቤ ያለው በቅርቡ። ለማንኛውም የዛሬው አንዱ ፕሮግራሜ ይሄን ይመስላል።